በማምነው ጓደኛዬ ሚስቴን ተነጥቄያለሁ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ይህ የቀልብ ዶክተር ነው። የቀልብ ዶክተር በሲሕር፣ በጅን፣ በዐይን ናስ እንዲሁም በዓለማዊ በሽታ በአላህ ቃልና በነቢያችን ሰለላሁ ዐለይሂ ወሰለም ሱና መሰረት ሕክምና የሚያገኙበት ቤት ነው። ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ የኡማው የዓፊያ ሰበብ ያድርገን። ዛሬ የአንድ ወንድማችንን ታሪክ ለማየት እወዳለሁ። በማምነው ጓደኛዬ ሚስቴን ተነጥቄያለሁ። መንሱር። ክፍል 1። ውስጤ ያለውን ጭንቀት የሚረዳኝ የለም ብዬ ባሰብኩበት ሰዓት እናንተን ማግኘት ማለት ከመታደልም በላይ ዳግም መፈጠር ነው ባይ ነኝ። ሰው ኡማውን በመከፋፈል ዓላማ ላይ ባለበት ሰዓት ኡስታዞች በዚህ ሥራ ላይ ተጠምደው ኡማውን በረሱን ሰዓት እናንተን የመሰሉ እጹብ ድንቅ ኡስታዞች እኛንና የእኛን ችግር ተረድታችሁ የኢስላምን ውበት አውጥታችሁ ማስተማራችሁ የሚደነቅ ነው። ምንም የሚጨመርበትም የሚቀነስበትም ነገር አይደለም። እኔ ሳውቃችሁ ጀምሮ የወደድኳችሁ ወንድማችሁ ነኝ። አልሐምዱሊላህ። ምን ተፈጠረብህ ወንድሜ የሚለኝ ባጣሁ ወቅት፣ ብቻዬን ዝናብ ውስጥ በማለቅስበት ወቅት እናንተ ብቻ መከፋቴን የተረዳችሁ ናችሁ። አድናቆት አይደለም፣ እውነታው ነው። በማምነው ጓደኛዬ ሚስቴን ተነጥቄያለሁ። የኔ የታፈነ ጩኸት ሆኖብኝ ረጅም ዓመታትን በሲሕር ተሰቃይቻለሁ። በቃ በአዘል ላንተ ጥሩ ነገር አይገባህም የተባልኩ እስኪመስለኝ ድረስ ክስረቶችን አስተናግጃለሁ። ብቻዬን በቆምኩበት ወቅት እናንተን ማግኘት ማን አባቱ ነው እንደ አዲስ አልተፈጠርክም ብሎ የሚነታረከኝ? ኡስታዜ፣ የኔ ልዩ፣ የኔ ሙሉ ሰው፣ አላህ እናንተን ስለሰጠኝ አመሰግናለሁ። ኡስታዜ፣ ልጅ በልጅነት አግኝቻለሁ ብዬ ከመጓጓቴ ገና በተወለደ በቀኑ ሞተብኝ። ኡስታዜ፣ ሁለተኛ ልጅ ላገኝ ነው ብዬ ሰፍ ስል 9ኛ ወር ላይ አስወረዳት። ከኔ ጋ ሁና ስትናፍቀው የነበረው ልጅ ጓደኛዬ ጋ ተጋብታ ልጅ አገኘች። ከዚህ በላይ ቅጣት ምንስ አለ ወይ? ወላሂ ወቢላሂ ይሄ ሁሉ ህመም አይመስለኝም እናንተን አጣለው ብዬ ሳስብ። እናንተን ማጣት ከዚህ ሁሉ አሳማሚ ህመም በላይ የከፋ ነው። ጓደኞቼ ናችሁ። ጓደኛ በጠፋኝ ሰዓት እናቴና አባቴ ናችሁ። እንደ ሕፃን ራሴን መንከባከብ ባቃተኝ ሰዓት እህት ወንድም ናችሁ። አቦ አትጨነቅ ለዚህ ብላችሁ ያጸናችሁኝ። ከዚህ ኋላ ሐቁን ላፈርጠውም አይደል? እኔ ስሜ መንሱር ይባላል። ኡስታዜ፣ ለአዲሱ ስራዬ አዲስ ማንነት እሻለሁ። ለስራዬ የሚረዳኝን ምርጥ ስም ከርሶ እፈልጋለሁ ባልኩችሁ ሰዓት
ከዚህ ኋላ ላንተ ነስር ድል እንጂ አያገኝህም ኢንሻአላህ ብለው መንሱር አሉኝ። እውነት ነው። የድል ታሪኬን መጀመሪያ የሆነውን ውድቀቴን የኋሊት እየቃኘው ላስኮምኩማችሁ፣ ተከተሉኝ። እኔ አሁን ላይ እድሜ በ30ዎች ውስጥ የምገኝ ወጣት ነኝ። እስኪ ነገሮች ሁሉ ወደ ጀመሩበት የዛሬ 10 ምናምን ዓመታት ወደ ኋላ ልውሰዳችሁ። በቤት ውስጥ 9ኛ ልጅ ነኝ። ብዙ ብንሆንም ለእናቴና ለአባቴ ብርቆች ነን። አልሐምዱሊላህ። በድህነት ውስጥ አድገናል። ያ የማይካድ ሐቅ ነው። እድሜ ለታላቅ ወንድማችን መርካቶ ገብቶ ኮንጎ ስፌት ጀምሮ የኮንጎ አስመጪና ላኪ ሆኖ ሕይወታችንን ምዕራፏን ለውጧታል። አልሐምዱሊላህ። ወዲያው ቤተሰባችን በስቶ የልጅ ልጆች ተፈጥሮ በዱንያ ትርፋማ ሆነን። በዛ ጊዜ ገና 20 ስገባ ማግባት አለብህ፣ ከዚህ ኋላ ምን ትጠብቃለህ አሉኝ። ሰው መቼም የኛም መደሰት ይመኛል። እሺ ያልኩኝ። ምርጥ ሴት ትመረጥልህ ተብሎ በእግር በፈረስ ፍለጋ ተጀመረላችሁ። እኔ ውስጤ የሚደነግጥላት አንዲትም ሴት አጣሁኝ። ሁሉንም ነገር ዛሬ ነገ እያልኩ ሸኘሁኝ። የራሴ የምለው ጓደኛዬ የምለው ሰው ነው የፈለግኩት። በዚህ መሃል ይሄ ልጅ ለምንድን ነው የማያገባው ተብዬም ታምቼላችኋለሁ። ይህ ሁሉ በዓመት ጊዜ ውስጥ የሆነ ነው። መኖራችንን እንኳን የማያውቁ ዘመዶቻችን ዱንያ ስትመጣ ልጆቻቸውን ይዘው መጀባት ጀምረውም ነበር። በዚህ መሃል እኔ ለሆነ ንግድ ቻይና መሄድ ነበረብኝና ቻይና መራሁኝ። እዛ ቢያንስ ለ3 ወር ተቀምጬ ሀገር መምጣት እስኪያስጠላኝም ድረስ ሆነ። እናቴ በስልክ አላስቆም አላስቀምጥ አለችኝ። ተገኝታለች ና ተባልኩኝ። እኔ ነኝ በዛ ጊዜ ያላገባሁት። የሀብታችንን ማማ እንጥፍጣፌ በእኔ ላይ ማሳየት ፈልገው ነበር። እሺ ያልኩኝ። ከተሰጡኝ 6 ሴቶች ውስጥ አንዲቷ ላይ ቀልቤ ያረፈ። ውስጤም በጣም ደስ አለው። እቺን አልኳቸው። ማንም አላመነኝም። ቀን ተቆርጦልኝ ልጅቱን አየኋት። አኽላቋን፣ ሁሉንም ነገሯን ወደድኩላት። ጓጓሁኝ። እንዳገባትም ተመኘሁኝ። የኔ መሆኗን አውቄ እንኳን ጎመጀሁኝ። ቀኑ ተቆርጦ ድል ባለ ሰርግ ተጋባን። አልሐምዱሊላህ ብዬ ኡፍ አልኩኝ። እኔም ያን የመጀመሪያ ፊጥራዬን አካሄድኩኝ። ከልጅት ጋር በስምምነት መኖር ላይ ነን። በጣም ስለወደድኳት ነው መሰል በጣም ከሷ ስር አልጠፋልኩኝ። በቃ ምን ልበላችሁ፣ እሷን እንደ አሻንጉሊት በሄድኩበት መውሰድ ሆነ ስራዬ። በሷ ምክንያት ከሁሉም ራቅኩ። እርሷ ደግሞ ብዙዎቹን ወንድሞቼና እህቶቼን አትወዳቸውም። ለእናቴም ጥሩ አመለካከት የላቸውም። ሁሌም እንዲህ ሊያደርጉ አስበው ነው እንዲህ ነው ትለኝ ጀመር። እኔ በሱ በጣም ውስጤ ስለሚነካ ነው መሰል እናቴና ወንድሞቼ የማያውቁኝ ሰው ሆንኩባቸው። በስብሰባቸው ላይም መረበሽ ጀመርኩ። ሚስቴ ካልተሳተፈችም ማለት ጀመርኩላችሁ። ታላቅ ወንድሜ በጣሙኑ አዘነብኝ። አይደለም ሚስቶቻችን ልጆቻችንን እንኳን አናሳትፍም አለኝ። እኔም ቢያልኩ ምን ነክቶኝ እንደሆነ አላውቅም። በቃ በዚህና በሌሎች ጥቃቅን ምክንያቶች ከቤተሰቤ ርቄ ከሚስቴ ቤተሰቦች ጋር መሆንን መረጥኩ። ቤተሰቦቿ በጣም ይወዱኛል፣ ያቀርቡኛል፣ ያከብሩኛል። በዚህ ወቅት ወንድሞቼ የሚሰጡኝን ክብርና እነርሱ የሚሰጡኝን ክብር እንኳን ማነጻጸር አልቻልኩም ነበር። ከዛም ባለፈ ደግሞ የራሴ ጓደኞች አሉኝ፣ ብሎም የማቀርባቸውና የማላቀርባቸውም አሉ። እንዲህ እያለ ሕይወት እውነት መስላ ብልጭልጭ ሆናም ቀጠለች። በዛን ወቅት ላይ ስራ አልሰራም እንኳን ብል በወር 70,000 ብር አካውንቴ ውስጥ ይገባልኛል። ታላቅ ወንድሜ ድርሻችሁ ነው ብሎ የሚያከፋፍለን የትርፍ ድርሻ አለን። ብዙ ሰው አይረዳውም።
እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር፣ በጅን፣ በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች፣ በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።